አባት ደና ይሆናል ይመለሳል እሺ አንተ አትፍራ ልጄ የዩጊት ልጅ ነህ ንገረኝ እስኪ ልጄ አባት የሚፈራው ነገር አለ እንዴ ስለዚህ አንተ ምንም መፍራት የለብህም ማለት ነው አይደል ልጄ አንቺ ማነሽ ታውቃት አያትናት ልጄ ኦስኩር ያባቴ እናት ነሽ አዎ እና አንቺ ሳልፈራሽም እናቴ ለምን በጣም ትፈራለች ብቻዬን ከቤት እንድወጣ አትፈልግም እናቶች እኮ ሁሌ ይፈራሉ እኔ አልፈራም ምክንያቱም አውቃለሁ አባት ቤተሰቡን በጣም ይወዳል አንተንም በጣም ይወዳል ስለዚህ በደንብ ድኖ ይመለሳል እኔ ይሄንን ስለማውቅ ምንም አልፈራም እሺ ልጄ በል ሩዝ ትወዳለህ አዎ አባቴም በጣም ይወዳል አዎ በጣም ይወዳል እሺ እኔ ልጅ ትንሽ ብላ ይሄው ጭማቂም ቀርቦልሃል እንካ ጠጣ ያስ የት ነህ ጎበዝ በጣም ጎበዝ ነህ እስኪ በደንብ አርገ ቤቱን ነው የህዝብ ቤት እኮ ነው የሚመስለው ተሳሳትኩ ከተሳሳትኩ ንገረኝ እህቴ አንተን እስር ቤት ለማስገባት ወገቡን አስሮ የሚሰራው ሰውዬ ሚስትና ልጅ እዚህ ናቸው ታች ቁጭ ብለዋል ለምን በጥይት ስለተመታ ወላጅ የላቸውም ልበል ለምን መንግስት ወደሚሰጣቸው መጠለያ ሄዱ ደሞ ይባሱን ያመጣቻቸው ወይዘሮ አስሊ ናት አይደለ ማስወጣት ነበረብኝ አስፈላጊ ከሆነ አዎ ሰማይ ናሚክ ያ እንደ ልጅ የምታየውና በጣም የምታቀብጠው ፈርሃት የሚሉት ልጅ የለም እንዴ እኔ እንደማየው ከሆነ ግን ሐኪሟ ናት እንደፈለገች የምታሾረው ስማ ይሄ አጉል ጠንካራ እንደሆነ የሚያስመስለው ነገር አትመነው የተፈጠረ ነገር አለ ይሄው አቶ ናሚክን ጠይቂው ምን ተፈጥሮ ነው ናሚክ የቤተሰብ ራታችሁ ጥሩ አልሄደም መሰለኝ የተፈጠረ ነገር አለ አዎ ዩጊት ቤቱ ላይ ጥቃት አደረሱበት ምን እና ሞተ አይ ምንም የሰማነው ነገር የለም ናሚክ ኤውልህ አሁን አደጋው አልፎ ደስታችሁን ለማክበር አንድ ላይ ራት ከበላችሁ አይቀር እኔ እዚህ ምንም የሚያቆየኝ ምክንያት የለኝም አስቤበታለሁ መቼስ ይሄ እውነት እንዳልሆነ ታውቂያለሽ አይደል ይዲል እኔ እየረዳሁህ ነው ችግር ከምፈጥርብህ እኔን ላከኝና ልሂድ ይዲል በየቀኑ አዲስ ችግር እየመጣብኝ ለማስተካከል እየተሯሯጥኩ ነው እሺ አንዳንድ ነገሮች አልፈዋል ያን አምናለሁ ግን ይሄ አጋጣሚ በጣም ግራ አጋብቶኛል ስለዚህ ትንሽ እንድትረጅኝ እፈልጋለሁ እንዳልተረዳው ነገር ነው ያወራህ ያለው እንደዛ ለማለት ፈልጌ አይደለም ስለዚህ በኋላ ማውራት እንችላለን እሺ በኋላ እናውራ የኔ ልጅ አሁን መሽቷል መተኛት አለብሽ የሌሊት ልብስህን ልበስ ቆይ ኮትህን ላውልቅልህ ሁላችንም አይናችንን መጨፈን አለብን አባቴ ሲመጣ ትቀሰቅሽኛለሽ እማዬ አዎ ቀሰቅሳለሁ የኔ ልጅ አባት ሲመጣ ወደ ቤታችን እንመለሳለን እሺ አቤት አዎ ሱናኔ እሱም ማውራት ትችላለህ እሺ አመሰግናለሁ በጣም አመሰግናለሁ
ዩጊት በጣም ደህና ነው። አሁን ነቅቷል። በጣም ደህና ነው። ተመስገን። አየህ አይደል ልጄ? አየህ አባት በጣም ደህና ነው ልጄ። ወንድሜ እኔንም ድብድብ አስተምረኝ። አንተ ለምን ትደባደባለህ? እፈልጋለሁ። አያስፈልግም። ሙስጠፋን እመታዋለሁ። አንተ መደባደብ የለብህም። አስፈላጊ ከሆነ እኔ እደበድበዋለሁ። አንተ ከጎኔ ከሌለህስ ምን ይፈጠራል? ሁሌም ከጎን እኖራለሁ። ቃል ግባልኝ። ቃል እገባለሁ። የምርህን ነው አይደለ? አዎ የምሬ ነው። ዩጊት ደህና ነው? አንተ የት ነው ያለኸው? ስልክህን አንሳ እባክህ። ፈርሃት የት ነህ? ቆይ ወንድሜ የት ነው ያለው? ተዘጋጅ፣ አሁን መጥቼ ወስድሻለሁ። ፈርሃት ወንድሜ የት ነው እያልኩ ነው። አስሊ ተዘጋጅ አልኩሽ አይደል? ወዴት ነው የምንሄደው? ወደ ሆስፒታል። ምን ተፈጥሮ ነው? ፈርሃት እኔ ፈርሃት እኔ እንዳብድ ትፈልጋለህ? ወንድሜ የት ነው ያለው? ደህና ይሆናል። ምኑ ጋር ነው የተመታው? ምኑ ጋር ነው? ደህና ነው ወይ? እግሩ ላይ ነው የቆሰለው። ደህና ነው። ይገርማል። ልክ እንዳንቺ እሱ ምንም ትንፋሽ ሳይወስድ ነው የሚያወራው። እሺ አሁን የት ሆስፒታል ነው ያለው? ሆስፒታል አልወሰድኩትም። ምን አልክ? አልገባኝም። ሆስፒታል አልወሰድኩትም እያልከኝ ነው? ስሚኝ፣ ስላልፈለገ ነው ያልወሰድኩት። አልፈለገም ማለት ምን ማለት ነው? አትጩሂ። አንተ ሁሌም አይደል እንዴ የምትጮህብኝ? ታዲያ ለምንድን ነው ሆስፒታል የማትወስደው? አሁን ሆስፒታሉን እንዘርፈዋለን። ገባሽ? ምን? አዎ እንዘርፋለን። ሆስፒታሉን እንዘርፈዋለን ማለት ምን ማለት ነው? ስሚኝ፣ አሁን ቀጥታ ወደ ሆስፒታል እንሄዳለን። ከዛ ከወንድምሽ እግር ውስጥ ጥይቱን ለማውጣት የሚያስፈልጉንን መሳሪያዎች እንሰርቃለን። እና አሁን ከምሰራበት ሆስፒታል ስረቂ እያልከኝ ነው ያለው? ሌላ ሆስፒታል መስረቅ ይሻልሻል። ምን ትያለሽ አስሊ? እባክህ አምላኬ አእምሮዬን ጠብቅልኝ። እቃዎቹን ከየት ነው የምናገኛቸው? ዝም ብለህ ተከተለኝ እባክህ። ወንድምሽ እኔን እስር ቤት ለማስገባት ቆርጧል። ደሞ የሚያስገባሃል አታስብ። ጭራሽ አላሰብኩም። እመኚኝ። ግን እኔ ከታሰርኩ ከሆስፒታል እንደሰረቅሽ እናገራለሁ። አንቺም ከጎኔ ትሆኛለሽ። ስንት ዓመት ይፈረድብሻል? ቢያንስ ከ3 እስከ 5። ይሄንን የማደርገው ለወንድሜ ስል ነው። አንተ አይገባህም። በይ እንሂድ። ፍጠኝ፣ ነይ። እሺ በቃ። እስኪ ንገሪኝ፣ ግን እንዲህ ስታደርግ የመጀመሪያሽ ነው? ዶክተር አስሊ ደህና ትመስያለሽ። ስማኝ ፈርሃት፣ እኔ ልክ እንዳንተ አልሆንም መቼም። ስሚኝ ዶክተር፣ ዓላማዬ እሱ አይደለም። ይቅርታ የኔ እመቤት። አቤት አለቃ። አስሊ ሽናርሽ አይደል? አዎ ነኝ። አስታወሽ፣ ለልጄ ቀዶ ሕክምና ሰርተሽለት ነበር። ከዚህ በኋላ መራመድ አይችልም ቢሉኝም ግን ለአንቺ ምስጋና ይግባሽ፣ አሁን ይራመዳል። ሁሌም አይራመዱም የተባሉ ሰዎችን ነው የምታስተካክለው። ነዲም ነህ አይደለ? አዎ ዶክተር አስሊ። ጎርዳን እንዴት ነው?
በጣም ደህና ነው። ለአንቺ ምስጋና ይግባሽ። ደስ ይላል። ሰላም በለልኝ እባክህ። እሺ፣ ደህና ምሽ። መልካም ምሽት ይሁንልሽ። ቻው። ደህና ምሽ። ኦ አምላኬ። አስሊ! ኦ አምላኬ፣ ዛሬ ስሜን ጠላሁት። ምን ተፈጠረ? እዚህ ምን ትሰሪያለሽ? የስራ ጋር መተሽ ነው እንዴ? አይ ሌላ ታካሚ ነበረኝ፣ እሷን ለማየት መጥቼ ነው። የጫጉላ ሽርሽርሽን ጨርሰሽ ብትመለሽ ጥሩ ነው። በጣም ናፍቀሽኛል። እኔም ናፍቃችሁኛል፣ ግን ትንሽ ጊዜ እፈልጋለሁ፣ ከዛ እመለሳለሁ። ስማማ አቶ ፈራት፣ ይኸውልህ አስሊን ብትመልስልን ጥሩ ነው። አስሊ? ኦ በጭራሽ ማመን አልችልም። ታሳፍሪያለሽ። ቆይ ለምንድን ነው ቀድመሽ ያልነገርሽን? አሁን ለምን ተቻኩልሽ እንዳገባሽ በደንብ ነው የገባኝ። አይ ውዴ፣ እንደዛ አይደለም። ቻው፣ በቃ ራስሽን ጠብቂ። ቻው የኔ ውድ። ኦ አምላኬ። ማናት እቺ ወረኛ ደግሞ? ባለትዳር ናት። ስሚ፣ እሱን አልጠየቅኩሽም አስሊ። እና ታዲያ ሂድና ጠይቃታ። አሁን ዝም ብለህ ቁልፉ ስጠኝና ወንድሜ የት እንዳለ ንገረኝ እባክህ። የት ነው ያለው? ንገረኝ። እዚህ ነው? እንደዚህ አይነት ቦታዎችን ከየት እንደምታገኛቸው ምንም አይገባኝም። ወንድሜ አስሊ፣ እንኳን ደህና መጣሽ። እዚህ መገኘቴ ምንም አላስደሰተኝም። ግን ቆይ እንዴት እንደዚህ አይነት ነገር ታደርጋለህ? ምን ሆነሻል የኔ ውድ? ፖሊስ እኮ ነኝ። እንዴት እንደዚህ አይነት ነገር ታደርጋለህ? ምን ሆነሻል የኔ ውድ? ፖሊስ እኮ ነኝ። ምንድነው እሱ? መርፌ ነው? ይህን ነገር በጭራሽ አልወደውም እህቴ። እኔ በጭራሽ አይመቸኝም። ደግሞ ሕክምና ተራቋል ይባላል። ሰዎች አይምሮ ንቅለ ተከራ በጀመሩበት ሰዓት አንቺ አሁንም መርፌ ትወጊያለሽ? አሁን የሚሰማኝን ስሜት እንድትረዳው ጥይቱን እያስጮኩህ ነበር የማወጣው፣ ግን አልችልም። ምክንያቱም ታካሚዎች የራሳቸው መብት አላቸው። ኦ እናቴ። እናቴ ትላለህ? እናቴ እዚህ ከመምጣት በፊት ነበር ይሄንን ማሰብ የነበረብህ። እሺ ቆይ አንተ ከፈርሃት ጋር ምን እያደረክ ነው? ስሚ ወይዘሮ አስሊ፣ አንቺንም ይህንኑ ጥያቄ ጠይቄሽ እንደነበር አስታውሺ። ይሄ አንድ አይደለም። የኔና አንተ አንድ አይደለም። ልክ ከዛ እንደወጣው ካፒቴን ጄም አብሮሽ ከመጣው ሰውዬ ጋር ሄዷል አሉኝ። እኔ ለአብድ ደርሼ ነበር። ለአብድ ወንድሜ። እሺ በቃ እህቴ፣ ስለ እሱ አውርተን ጨርሰናል። ስለዚህ መፍራት የለብኝም። አትፍሪ። እኔ በጭራሽ ምንም ነገር አልሆነም። ጀግና እህት አለችኝ። እኔ አንድም ነገር እንደሆነ አትፈቅድም እሷ። አሁን የቀልድና የጨዋታ ሰዓት አይደለም ወንድሜ፣ አትቀልድ። አይ ነው እንጂ ነው። ታውቂያለሽ፣ ተኩሱ ላይ የጀግናዋ አስሊ ወንድም ነኝ ብዬ ከዛ ድምፄን በደንብ ከፍ አድርጌ ጮኩኝ። ሁሉም ሰው ከዛ ሽጉጡን ጥሎ በሩጫ ጠፋ። አንዳንዴ እዚህ ዓለም ላይ አንደኛው ውሸታም ትሆንብኛለህ። አንቺ ደግሞ እዚህ ዓለም ላይ አንደኛው ሀቀኛ ሰው ነሽ። ያንን ሰውዬ ከልብሽ ወደሽዋል አይደል? ለምን እንደሱ ያልክ? ምን አየህ? ናሚክ ሆስፒታል ስንገናኝ ምን እንዳለኝ ታውቂያለሽ እህቴ? እህትህ ፈርሃትን ለማዳን የምትችለውን ሁሉ ነገር እያደረገች ነው ብሎ ነገረኝ። ከዛ ጊዜ ጀምሮ ሳስበው ነበር። አስሊ፣ ይህንን ሰውዬ ከልብሽ ወደሽዋል መሰለኝ። ሐኪም እኮ ነኝ ወንድሜ። ስራዬን እየሰራሁ ነበር። ሆስፒታል ውስጥ ያለሽው ብቸኛው ሐኪም አንቺ አይደለሽም። ታፈቅሪዋለሽ? ጥሩ። እኔ መልሴን አግኝቻለሁ። ከኔ ምንም ነገር አልሰማህም እኮ ወንድሜ። ምንም አላልኩም። ስለዚህ ምንም መልስ አላገኘህም። አግኝቻለሁ እህቴ። አንዳንዴ ዝምታ ትልቅ መልስ እኮ ነው። ግን መጥፎ ዜና አለኝ። ምንም ያህል ብታፈቅሪው ያንን ሰውዬ ወደ እስር ቤት አስገባዋለሁ። እሺ ደህና ነው? ደህና ነው። እስኪ ንገረኝ ፈርሃት፣ ወንድሜ ካንተ ጋር ምን እያደረገ ነበር? ራሱን ጠይቅ።
እኔ ባለፈው እየነገርኩ የነበረው ነገር ይሄንኑ ነው። ምንድነው እሱ ዶክተር? ይሄንን ነው። አንተ እንዲጨካኝ ነህ። አንተ የነካው ሰው ተስቦ ገደል ውስጥ ይገባል ስለህ ነበር። ይሄንን ነው እያልኩ የነበረው ፈርሃት። እዛ ከሆነ መምጣት አልነበረብሽም። እኔ ወደዚህ ለመምጣት መርጫ አልመጣሁም። ግዴታዬ ነበር። የመጣሁት ለወንድሜ ነው። እዚህ የመጣሁትኝ እዛ ውስጥ ላለው ሰው ነው። ታውቂያለሽ፣ እኔ ደግሞ እዚህ የተገኘሁት የት እንዳለ ስለማላውቀው ወንድሜ ነው። ሰማሽኝ? እኔ ደግሞ እዚህ የቆየሁት የት እንዳለ ስለማላውቀው ወንድሜ ነው። እሱን አውቃለሁ፣ ግን በሁለቱ መካከል በጣም ትልቅ ልዩነት አለ። ውስጥ ያለው ሰውዬ ለኔ ህይወቱን ይሰጣል። ያንተ ወንድም ግን አንተን እስር ቤት ለማስገባት ትክክለኛው ሰዓት እስኪመጣለት ድረስ እየጠበቀ ነው። ግን አንተ እንደዛ አይነት ሰው ስትለ እኔም በወሎ ወንድሜ ህይወቴን እሰጠዋለሁ። አስሊ፣ እውነት አንተ በጣም ጨካኝና ክፉ ሰው ነህ። እኔ ጨካኝ ነኝ? እሺ ክፉ ነኝ። ይሁን፣ ምንም አይመስለኝም። የፈለግሽውን በይ። ተግባባን አይደል ዶክተር አስሊ? አሁንስ ደስ አለሽ አይደል አስሊ? አዎ ጨካኝ ነኝ። አሁንስ ደስ አለሽ? አዎ ሁሉም ሰዎች ጥሩዎች ናቸው። ጥሩ መሆን ቀላል ነው ዶክተር፣ በጣም ቀላል ነው። ዝም ብለሽ እንዲጠቀሙብሽ ፍቀጅላቸው፣ ይረማመዱብሽ። እሺ እንጀራሽን ከእጅሽና ተስፋሽን ከልብሽ ሲቀሙሽ ዝም ብለሽ ሁሉንም ነገር ቻዩ። ከዛ በኋላ ካንቺ የተሻለ ማንም የለም ይባላል። አንቺ ጥሩ ሰው ነሽ አይደል ዶክተር? በጣም ጥሩ አይደል? ያኔ እኔን ስትወጊኝ ምን ያህል ጥሩ ሰው ነበርሽ? እስኪ ንገሪኝ፣ ከሆስፒታል ዕቃ ስትሰርቂ ምን ያህል ጥሩ ነበርሽ? ንገሪኛ፣ ጥሩ ነበርሽ? በደንብ አስቢበት። ታውቂያለሽ፣ ሆስፒታል ውስጥ የቀረው አንድ መቅደጃ መላጭ ብቻ ነበር ዶክተር አስሊ። በዛ ሰዓት የ5 ዓመት ሕፃን ልጅ ቀዶ ሕክምና ሊደረግለት እየጠበቀ ነበር። የቀረው አንድ ብቻ ነበር። ታውቂያለሽ፣ ልጁ እዛ ነው ያለው። ወንድምሽ እዚህ ነው። እና አትሰርቂም ነበር? ልጁ ይኑር ወንድሜ ይሙት ብለሽ ትፈቅጂ ነበር ዶክተር አስሊ? እስኪ ንገሪኝ፣ መምረጥ ስላልኖረብሽ ብቻ አንቺ ጥሩ ሰው ነሽ ማለት ነው ዶክተር? እንደዛ ማለት ነው? ነገር ግን እኔ መምረጥ ስለኖረብኝ ጨካኝ ያስባለኝ አይደል? እንደዛ ነው የምትይ? መቼም ልዩነቱ አይገባህም አይደል ፈርሃት? ግን ህይወትህን የምትመራው በራስ ምርጫ ብቻ ነው። እኔም ማውራው እሱን ነበር። እኔ ምርጫዬን መርጫለሁ፣ ውሳኔን ወስኛለሁ። እንደዛ ማድረግ ትችይ ነበር። እዛ ቦታ እንድሞት መተው ትችይ ነበር። የማዳን ግዴታ አልነበረብሽም። ቅዠትሽ እዛ ጋር ያበቃ ነበር። ለምን አላደረግሽውም? ለምን ትከሻሽ ላይ ተሸክመሽኝ ቀዶ ሕክምናውን ሰራሽልኝ? ለምን ዶክተር? ኦ ይቅርታ፣ ለካ በጣም ጥሩ ሰው ነሽ። እዛው ተሽን ብትሄጂና በሞት ኖሮ ይኸውልሽ፣ ስሚኝ አስሊ፣ እመኚኝ፣ በዛ ምክንያት ህሊናሽ ለአመታት ሲወቅስሽ ይኖር ነበር። ያንን ያደረግሽው እኔን ለማዳን አይደለም። ያደረግሽው ለራስሽ ህሊና አስበሽ ነው። ጥሩ ከምትዩ ነገር ጀርባ ያለውን ራስ ወዳድነት አየሽው ዶክተር? አየሽው አይደለ? ህይወት ደግሞ ይሄ ብቻ ነው። እንዲህ አይነት ጨካኝ ሰው ነህ።
Sessizce ince buz üstünde yürüyorum. Önünde duvarlar, gözlerimde bağlar, alevler içinden geçiyorum. Hayat daha kaç kere vurup kaç kere kıracak, kaç kere yıkıp kaç kere savuracak. Kalbim, kalbim daha kaç kere çarpıp kaç kere duracak, kaç kere inanıp kaç kere unutacak. Hayat, hayat daha kaç kere vurup kaç kere kıracak, kaç kere yıkıp kaç kere savuracak. Kalbim, kalbim daha kaç kere çarpıp kaç kere duracak, kaç kere inanıp kaç kere unutacak. ወንድሜ ገና አሁን ወደ ስራ መመለስ ነው። ምናልባት ትንሽ ቀን ብታርፍ ጥሩ ይሆናል ብዬ አስባለሁ። ስለ እሱ አታስቢ፣ ምንም አልሆነም፣ አይዞሽ። እሺ ወደ ቤት ነን አይደል? ሌላ የተኩስ ልውውጥ ከሌለብን መጀመሪያ እኮ ማስጠንቀቂያ ይሰጡ። በሚገርም ሁኔታ ሁለታችሁም በጣም ተግባብታችኋል። እባክሽን የማይሆን ነገር አታውሪ። በነገራችን ላይ ድምጻችሁ መሰማት አቁሟል። አርጅተ መሆን አለበት ካፒቴን። የድምጽ መቅጃውን አገኘው አይደል? ለዶክተር የልብ ጓደኛ ምስጋና ይግባት። ጠረጴዛ ላይ ብታስቀምጠው ይቀላት ነበር። እኔ ወሬያችሁ ምንም አልገባኝም። አዎ ነገርኩሽ እኮ ጋዜጣ ነው አልኩሽ። ጋዜጣ ነው ማለት ምን ማለት ነው? መስታወት ስትወለዊ መጠቀም ያለብሽ ጋዜጣ ነው። ለሌላ ጊዜ ደግሞ ለጓደኛ ሽቶሽን ቀይሪ ቢያት። እንደ በረረው መግደያ ነው የምትሸተው። ከፈለክ ራስ ሂድና ጠይቃት። የተፈጠረ ነገር አለ ሚት? አይ የለም፣ እንኳን ደህና መጣችሁ። ምንድነው? ትላንት ማታ ያልኩሽ ነገር ከበደሽ እንዴ? ደክሞኛል፣ ልቀቀኝ። ደክሞኛል አልኩ። እንደዛ ከሆነ ተኝ። በነገራችን ላይ ማታ ሱናንና ልጇን ይዣቸው መጥቻለሁ። ስታያቸው እንዳትገረም። ሱና የት ናት? ውሊያ ከወይዘሮ የተርጋ ማዕድ ቤት ናቸው። የት ነበርክ ፈርሃት? እነዚህን ጥያቄዎች እኔ ብጠይቅ የተሻለ ነው። ከዚህ ነገር ጋር የሚያገናኝ ነገር አለ እንዲያጎቴ? ስማኝ አጎቴ፣ አንድ ጥያቄ ነው የምጠይቅ፣ አንድ መልስ ነው የምፈልገው።
ግልጽ የሆነ መልስ ስጠኝ አጎቴ። ገባኝ አታስብ። ማንም እየሰማን አይደለም። ዝም ብለህ መልስልኝ። ይሄ ሳይንስ ስራ ነው። አልቋል ብለህ ነበር። የደስታ እራት እየጋበዝክ አልነበር? ልጁ ምናምን ስትል አልነበር? አላለቀም? ተመስገን። ወንድሜ በሕይወት እስካለ ድረስ ግን እየተከተለን እንደሆነ ታውቃለህ አይደለም አጎቴ? በጭራሽ የሱ ጠላት ሊሆን አይችልም። ከሱ ጋር በደንብ ነው መዋደድ ያለበት። ይህንን አውቃለሁ። እንደዛ አይደለም ፈርሃት። ሰውየው እኛን መቅበር ነው የሚፈልገው። እስር ቤት ለማስገባት የሚፈልግ ሰው ከሱ ጋር ተስማምቶ አይሰራም። እንደውም ተፎካካሪ ነው የሚሆነው። ግን ሳይን በፍጹም ተፎካካሪ አይወድም። ገባህ አይደል? መሬት ስር ተቀብረን ማየት ነው እንጂ የሚፈልገው እንድንታሰር አይፈልግም። እና በሕይወት የሚኖረው 1 ዓመት ብቻ ነው። ፍርድ ቤት ያለኝን ሰው ጠይቄ ነበረ። ይኸውልህ ወድ ወንድም ሳይን ላይ ክትትል ጀምሮ ነበር ፈርሃት። ይህንን አውቆ እሱም ሊጨርሰው ነበር የሚፈልገው። ይሄ ውሻ ለዚህ ስራው ይከፍላታል። ወንድሜ ላይ ተኩሶ በጭራሽ ዝም አልለው። ለዚህ እጁን ያገኛታል። እሺ ጠዋት ፈርሃትን አላየሁትም። በጠዋት ነው ከቤት አንድ ላይ የወጣ ነው። ለዛ ነው ቤት ውስጥ ያላየሽው። ከዛ እኔ ወደ ሆስፒታል መሄድ ነበረብኝ። ከዛ አብረን ተመለስን። አሁን ከአቶ ናሚ ጋር ነው የሚሆነው። ዛሬ አብዲንና ቹኔትን በጠዋት ነው የወጡት እና ቪልዳን ደግሞ አሁን ሩጫ ጀምራለች። ስለዚህ ማንም የለም። በህይወታችሁ ውስጥ ገብተን እንቅፋት ሆንባችሁ። እንደሷ አትበይ ልጄ፣ እንቅፋት አልሆናችሁም። በእንዲህ አይነት ሁኔታ ባንገናኝ ደስ ይለኝ ነበር፣ ግን ቢሆንም ወደፊት ብዙ ጊዜዎችን እናሳልፋለን። እስካሁን ያቃጣልነውን ጊዜ እናካክሳለን። ፈጣሪ ያውቃል የኔ ልጅ። ልክ ዩጊት ሲነሳ እንደሱ እናደርጋለን። እንደው ፈጣሪ ልጄን እሱ ብቻ ይርዳው። እንደ ፈጣሪ ፈቃድ። ጥሩ ዜና ሰምተናል። መጨነቅ አቁሙ። ዩጊት በደንብ ደህና ይሆናል እኮ። የእናት አንጀት አይችልም። መጀመሪያ ላይ ደረትሽ ላይ ትልቅ ድንጋይ የተጫነብሽ ይመስላል። እውነቴን ነው፣ ዝም ብሎ ነገር አይደለም። ናሚ ዩጊት ላይ ጥቃት ደረሰ ብሎ ሲነግረኝ እኔ ሞትኩ መስሎኝ ነበር። ልጄ ትቶኝ ሄዳልኩ። ፈርሃት እሳት ስር ተጥዷል። ዩጊት ደግሞ የህግ ሰው ነው። አሁንስ ፈጣሪ በልጆቼ እየፈተነኝ ነው መሰለኝ። ወይዘሮ የተር ሁለቱም ጤነኞች ናቸው። ፈጣሪ ይመስገን ደህና ናቸው። ምንም ችግር የለም። እባክሽ እንደዚህ አትሁኝ። ስሚኝ የተር፣ የልጅ ልጅሽ ከጎንሽ ነው ያለው። አማችሽም አብራሽ ናት ያለችው። ስለዚህ እንደዚህ አትሁኝ እባክሽ። አንቺም አማቼ ነሽ አይደል ወይዘሮ አስሊ? ኦዝጉር አሁንም ተኝቷል። ሄጄ ባየው ጥሩ ነው። አብሬሽ ብሄድ ይሻላል። በጣም ተቀይረሃል ፈርሃት። የምን መቀየር ነው የምታወራው አጎቴ? ተቀየርክ ነው ያልከው? ወንድሜ ላይ ጥቃት ያደረሰውን ሰው ያልግደለው? እሱን የነካውን ሰው በሽጉጥ ደፈዋለሁ። እሱን ማግኘት አለብኝ። ስራውን የምትሰራው ከፖሊስ ለዚህ ስራው የእጁን ልሰጠው ይገባል አጎቴ። ስማኝ፣ ከፖሊስ ጋር እየሰራ ነው ያለኸው። ለምሳሌ ከሚስት ወንድም ጋር። ችግር የለውም እሱ፣ ምንም ችግር የለውም። አለው? የለውም። አዎ በጣም ችግር አለ። ምንድን ነው እሱ? እየዋሸ ነው። እኔ ውሸትን የተማርኩት ካንተ ነው አጎቴ። እኔ በዋሽን በፍጹም አታውቅም አይደል አጎቴ? ይሄ ይለያል ፈርሃት። ይሄ ስለ ፍቅር ነው። ይሄ ስለ አስሊ ነው። እና ምንኝ ፈርሃት፣ ታውቃለህ፣ ፍቅር ይዞ ከሆነ ብትጥር ራሱ መደበቅ አትችልም። ማንም ሰው አይችልም። አስሊን አፍቅራታል ብዬ ብዙ ጊዜ ጠየቅኩ። እስካሁን ምንም አላልከኝም። ስለዚህ መልሴ የታወቀ ነው ማለት ነው። እሱ ደግሞ እኔን ይረብሸኛል። ትንሽ መረበሽ ጥሩ ነው፣ ያነቃል አጎቴ።
ትንሽ መረበሽ ጥሩ ነው፣ ያነቃል አጎቴ። ችግር የለውም ግን በጣም አረጃ አጎቴ። ታውቀዋል፣ በጣም ስሜታዊ እየሆንክ ነው ያለው። እኔ እንደዛ ስሜታዊ አልምሰልህ፣ እንደምታስበኝ አይደለም። እና ደግሞ በደንብ ሳታረጋግጥ ስለኔ ብዙ አትገምት ጥሩ ነው። ፈርሃት፣ አስሊን አንተ ባታገባት ኖሮ በእርግጠኝነት እስካሁን ትሞት ነበረ። ከመጀመሪያው ቀን ጀምሮ ስትከራከርላት ነበረ። ወንድሟን አዳንከው፣ እሱም ያንተን ሕይወት አተረፈልህ። መጠንቀቅ ያለብህ ይመስለኛል። አደገኛ ወጥመድ ውስጥ ነው የገባው ፈርሃት። እኛ ሰዎች ሁሉ የሚያደጋ ወንዝ ውስጥ እንዋኛለን። ግን ያው እንደ ፈጣሪ ፈቃድ የምትለውን አዳምጣለሁ። እንደ ፈጣሪ ፈቃድ ሙቀቱ 39 ነው። ቤት ውስጥ የህመም ማስታገሻ መድኃኒት አለ እንዴ? ምናልባት ቪልዳሎ ኦግዜ የገዛችው ይኖራል። እሺ እኔ ላምጣው፣ አለበለዚያ ምዩት እንዲገዛ ልከዋለሁ። ልብሱን ብናውልቅለት ይሻላል። አዎ እናውልቅለት። ኡፍ ልጄ በጣም ተቃጥሏል። ፈርሃት የት ልትሄድ ነው? እየጠየኩ እኮ ነው። የት ልትሄድ ነው? ዶክተር ዞር በይ። አልልም፣ ዞር አልልም። ከፊቴ ዞር በይልኝ አልኩሽ ዶክተር፣ ዞር በይ። አልልም። አሁን ትሰማኛለህ? ሱና ላይ እንደሆነች ነግሬ ነበር። ውስግዱም አለ። ከዛ አንተ ምን አደረክ? አቶ ናሚክ ቢሮ ገብተህ ቁጭ አልክ እና አሁን ሮጠህ እየወጣህ ነው። ቆይ ግን ፈርሃት ደህና ናችሁ ወይ ማለት ከባድ ነው። የሚያስፈልጋችሁ ነገር አለ ወይ ብትል ምን አለበት? ችግር አለው? ትሞታለህ? ቆይ ብትጠይቃቸው ይገልሃል። አሁን የትም አትሄድም። ለማምለጥ እየሞከርክ ነው። ከነሱ እየሸሻሃቸው ነው። እነሱ በቀል እየፈለጉ አይደለም። አንተ ታስፈልጋቸዋለህ። አንተ ነህ። ገባህ አይደል? በቀል አስፈልጋቸውን ፈርሃት። ያ ትንሽ ልጅ ላይ ትኩሳት ይዞት በጣም አሞት ተኝቷል። ለምን? ምክንያቱም አባቱ አብሮት የለም። ግን የሚያሳዝነው አጎትም የለውም። ሂድ፣ በቃ ሂድ፣ ሂድ፣ ሂድና ተኩስበት። ከዛ እሱ መልሶ ይተኩስብሃል። ሳትገለው እንዳትመለስ እሺ? ወይም በአሁኑ ጥሩ ምርጫ ለመምረጥ ሞክር እባክህ ፈርሃት። ላይ ሂድና የዛን ምስኪን ልጅ ጸጉር እየደባበስ ከዛ አባቴ ይመጣል፣ አይዞህ የኔ አንበሳ በለው በለው። አትፍራ። አባቴ እንደማይመለስ ሁለታችንም እያወቅን ወንድሜም እንደዛ ያደርግ ነበር። ግን መቼም ተስፋ ቆርጦ አያውቅም። መቼም የጓጓ ሰው ምንም አይነት ውሸት ብትነግረውም ለመስማትና ለማመን ዝግጁ ነው። የሚፈልጉት እሱን ነው። ለምን እንደሆነ ታውቃለህ? ምክንያቱም አንተ ውሸት የምትለው ለእኛ ተስፋ ነው። ተስፋ ነው በህይወት እንድትቆይ የሚያደርግህ፣ በህይወት የሚያቆይህ። አትፍራ እባክህን። እላይ ሂድ ፈርሃት። ጸጉሩን እየደባበስክ አባቴ ይመለሳል በለው እባክህ። ዞረ ወደ ኋላ አትይ። እኔ ያለው ከጀርባ። ግን እኮ ወንድሜ ነው አስሊ። ሱና ልጄ ውሃ ባቸቶ እናምጣ። መገጣጠሚያዎቹ ላይ ካደረግንለት ትኩሳቱ ይቀንስለታል። እሺ ልሂድ። ቻው ልጄ።
አዎ። ተረት ትነግረኛለህ? ምን እንድነግርህ ነው የምትፈልገው? ቆንጆና ጭራቁ የሚለውን። እሺ በለው፣ ቀስ ብዬ በጆሮ እነግርሃለሁ። በል። ከዕለታት አንድ ቀን በሆነ አገር አንድ ሽማግሌ ሀብታም ነጋዴ ነበር። ከዕለታት አንድ ቀን ማለቴ አንድ በእድሜ የገፋ በጣም የታወቀ ሀብታም ነጋዴ ነበረ። ነጋዴው 3 ሴቶች ልጆች ነበሩት። ነጋዴው 3 ሴት ልጆች ነበሩት። ሁለቱ በጣም ራስ ወዳዶችና ክፉዎች ነበሩ፣ ግን ሌላኛዋ በጣም ቆንጆና በጣም ደግ ነበረች። ሁለቱ በጣም ራስ ወዳዶች ነበሩ፣ ግን ሌላኛዋ በጣም ቆንጆና እጅግ በጣም ደግ ልጁ ነበረች። ጭራቁ ሁሌም 3 ሰዓት ላይ ቆንጅዬዋን ደጓን ልጅ ለማየት ይሄድ ነበር። ጭራቁ ቆንጅዬዋንና ደጓን ልጅ ለማየት 3 ሰዓት ላይ ሁሌም ሳያቋርጥ ይሄድ ነበር። እናም ያቺ ቆንጆ ሴት ከጊዜ ብዛት ጭራቁንም በጣም መልመድ ጀመረች ማለት ነው። ከዛ በኋላ ቆንጆዋ ሴት ከጊዜ ብዛት ጭራቁን መልመድ ጀመረች። ከዛም በኋላ ደግሞ እያመሸ ቤት ሲገባ እጅግ በጣም መጨነቅ ጀመረች። ከዛ እያመሸ ቤት ሲገባ መጨነቅ ጀመረች። ጭራቁን በራሱ ማዘን ጀመረ። ከዛም በኋላ ደግሞ እያመሸ ቤት ሲገባ እጅግ በጣም መጨነቅ ጀመረች። ከዛ እያመሸ ቤት ሲገባ መጨነቅ ጀመረች። ጭራቁን በራሱ ማዘን ጀመረ። ጭራቁን ማዘን ጀመረ እና ምክንያቱም ሁሌ መስታወት ባየ ቁጥር ክፉውን ጭራቅ ማየት በጣም እየሰለቸው መጣ። ምክንያቱም ጭራቁ መስታወት ባየ ቁጥር ራሱን ማየት በጣም ሰለቸው። ከዛ ጭራቁ ያቺ ቆንጆ ሴት ከሱ ፍቅር ይዟት ከሆነ በጣም መጓጓት ጀምሮ ነበር። እናም ጭራቁ ቆንጅዬዋ ልጅ ከሱ ፍቅር ይዟት ከሆነ ለማወቅ ይጓጓ ነበር። ከጭራቁ ፍቅር ይዟት ከሆነ ለማወቅ ይጓጓ ነበር። እንደዛ ነው። አሁን እንደዛ ነው። ቶሎ እንቅልፍ ወሰደው። ቶሎ ነው የሚተኛው። አይ እሱ ተረት ውስጥ የለበትም። ልጁ ቶሎ ተኛ ማለቴ ነው። ሱና ሱና፣ በሩን ክፈችው ሱና። እባክሽ ሱናን ጥሪልኝ። ዩጊት ዩጊት! ሱና ኦዝጉሩን አምጪው፣ ልንሄድ ነው። ኦዝጉር ትኩሳት ይዞታል። ሱና ልጁን አምጪው አልኩሽ እኮ። ፈጣሪ ማረ። ሱና ልጃችንን አምጪው፣ አሁኑ እንሂድ።
ከዛ እዚህ ቤት ለምን እንደመጣሽ በኋላ እናወራበታለን። ዩጊት እኔ ነኝ ያመጣኋቸው። ስሚኝ አስሊ፣ ይህ የቤተሰብ ጉዳይ ነው። ምናልባት ገቢ ደስ ይለኛል። እሺ ሱና እንድጮህ አድርጊኝ። አልታወቀም እንጂ አሁንም እየጮክ ነው። አቃቢክ ዩጊት እባክህ መረጋጋት ትችላለህ? ልጁ ትኩሳት ይዞታል። አልጋ ውስጥ ነው፣ ተኝቷል። መጀመሪያ እስኪነቃ ጠብቅ። አቅፈነው መሄድ እንችላለን። ሂጂ አምጪው ብያለሁ። እሺ እንሂድ። ሱና ቆይ። የምርጫ ቅስቀሳ ውስጥ እሱን ማስገባት ያለብን ይመስለኛል። ምን ይመስልሃል? ናሚክ እየሰማኸኝ አይደለም? ከአንቺ ጋር ነኝ፣ እየሰማሁሽ ነው ያለሁት። አይ አይደለም፣ እኔ እዚህ እንዳለው ራሱ እየቆጠርከኝ አይደለም። እሺ ስራውን እርሳው። እኔንም እየረሳኸኝ ነው ናሚክ። በፍጹም አልናደድም፣ አላካብድም ብዬ ለራሴ እናገራለሁ። ግን ራሴን ጥፋተኛ ማድረግ ሰልችቶኛል። ኢዲል ቆይ ግን በአሁን ጊዜ እኔም በማገዝ ፈንታ እያገዝኩ ነው እና ደግሞ ማገዜንም መቀጠል እፈልጋለሁ። አንተ ግን እየገፋኸኝ ነው። እውነት አይደለም። እስኪ ታዲያ የቤተሰብ ራት ላይ እኔን ለምን እንዳልጠራኝ አስረዳኝ እስኪ ናሚክ። የሌለ ነገር ነው። ያቺ ባለጌ ሳፌ ራሱ የቤተሰብ ራቱ ላይ ነበረች። ለምን? ምክንያቱም አብዲንን አግብታለች። አግቢኝ ብለህ እንድትጠይቀኝ እየጠበቅኩ አልነበረም። አሁንም አልጠብቅም። አስፈላጊ ከሆነ ልጄን ብቻ የማሳደግ እችላለሁ። ኢዲል እንዴት ነው? ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።